የጋዝጊብላ ወረዳ ትምህርት ጽሕፈት ቤት የሚቀጥሉና የማይቀጥሉ የርቀት ትምህርት ኮሌጆችን አሳወቀ። አስከተማ ህዳር 11 2018 ዓ.ም በዋግኽምራ ብሔረሰብ አስተዳደር የጋዝጊብላ ወረዳ ትምህርት ጽሕፈት ቤት የሚጠበቅባቸውን መስፈርት አሟልተው የሚቀጥሉና መስፈርቱን ያላሟሉ የማይቀጥሉ የርቀት ትምህርት ኮሌጆችን አሳውቋል። በወረዳው ከትምህርት ጽሕፈት ቤት ጋር እውቅና ኖሯቸው ክትትልና ቁጥጥር የሚደረግባቸው የርቀት ትምህርት ኮሌጆች 3 መሆናቸውን የገለጹት የጋዝጊብላ ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ አቶ ኢዘዲን መሐመድ ከ3ቱ የርቀት ትምህርት ኮሌጆች የሚጠበቅበትን መስፈርት አሟልቶ እንዲቀጥል የተደረገው የጅግዳን የርቀት ትምህርት ኮሌጅ ነው ብለዋል። ዛሬ ሀሳብ አስተያየት መስጠት የምንፈልግበት ዋናው ጉዳይ የርቀት ትምህርት ኮሌጆችን በተመለከተ ነው። እንደ ወረዳችን አሉ ተብለው የሚታሰቡ የርቀት ትምህርት ኮሌጆች 3 ናቸው። ከ3ቱ የርቀት ትምህርት ኮሌጆች ግን በተሻለ መንገድ እየቀጠለ ያለው ጅግዳን ኮሌጅ ብቻ ነው። ሌሎቹ 2ቱ ማሟላት የሚገባቸውን መስፈርት አሟልተው ባለመገኘታቸው እንዳይቀጥሉ ምክንያት ሆኗቸዋል ማለት ነው። በጋዝጊብላ ወረዳ ትምህርት ጽሕፈት ቤት የአጠቃላይ ትምህርት ጥራት ኢንስፔክሽን ቡድን ዞኑ በሰጠው አቅጣጫ መሰረት እያንዳንዱ የርቀት ትምህርት ኮሌጅ እስከሚገኝበት አድራሻ በመሄድ የማጣራት ስራ መስራቱን የገለጹት ኃላፊው ኢንስፔክሽን ቡድኑ አጣርቶ የደረሰበትን መረጃ ለጽሕፈት ቤቱ ማሳወቁን ገልጸው ጽሕፈት ቤቱም አይቶና አረጋግጦ መቀጠል ያለበት እንዲቀጥል፣ መቀጠል የሌለበት ደግሞ ማሟላት የሚጠበቅበትን እስካላሟላ ድረስ እንዳይቀጥል በህጋዊ ደብዳቤ ማሳወቃቸውን ተናግረዋል። ይህንን ብለን እንግዲህ ምናልባት የተዘጉበትን ምክንያት በተመለከተ የእኛ የጋዝጊብላ ወረዳ ትምህርት ጽሕፈት ቤት ስር የሚገኝ የአጠቃላይ ትምህርት ጥራት ኢንስፔክሽን ቡድን የሚሰራው ስራ ነው። ተልእኮውን በጽሕፈት ቤት ደረጃ አዘጋጅተን ዞን በሰጠን አቅጣጫ መሰረት እያንዳንዱን የርቀት ትምህርት ኮሌጆች እስከ ቦታቸው ድረስ በመሄድ የማጣራትና የማረጋገጥ ስራ ተሰርቷል። ለዚህም እንደ ኢንስፔክሽን አሰራር የራሱ ቼክሊስት አላቸው። በቼክሊስታቸው መሰረት ሁሉንም ኮሌጆች የማጣራትና የማረጋገጥ ስራ ሰርተዋል። ይህን ባደረጉበት መንገድ እንግዲህ ኮሌጆቹ የሚጠበቅባቸው በጣም ብዙ መስፈርቶች አሉ። እነዛም መስፈርቶች አሟልተው መገኘት አልቻሉም። እንደ ጽሕፈት ቤትም መጥተው ከጽሕፈት ቤቱ ጋር እውቅና ያደረጉት አንድም ምክንያትም የለም። ስለዚህ እነዚህን የኢንስፔክሽን ቡድን አጣርቶ ለጽሕፈት ቤቱ በሰጠው መሰረት ጽሕፈት ቤቱ አይቶና አረጋግጦ ትምህርት ቤቶቹ መቀጠል ያለበት አሁን ባለበት ደረጃ ላይ የተሻለ እንቅስቃሴ ያለው ጅግዳን የርቀት ትምህርት ኮሌጅ ነው በሚል እሱ እንዲቀጥል፣ ሌሎቹን ግን ማሟላት የሚገባቸውን ነገር እንዲያሟሉ ማሟላት የሚገባቸውን ነገር አሟልተው ማሳወቅ ካልቻሉ ግን ከዛሬ ጀምሮ አገልግሎት መስጠት የማይችሉ ማረጋገጫ ህጋዊ ደብዳቤ ሰጥተናል ማለት ነው። እንዲቀጥል የተቀመጠው አንዱ የርቀት ትምህርት ኮሌጅ ጅግዳን የርቀት ትምህርት ኮሌጅ ነው። ይሄ ኮሌጅ እንግዲህ በውስጡ በጣም ብዙ ዝርዝር ተግባሮችን መነሻ ተደርጎ ዳሰሳ ተደርጓል። የመጀመሪያው የርቀት ትምህርት ኮሌጁ የፍቃድ ጊዜ ቆይታቸው በመመሪያው መሰረት ለ5 ዓመት የተሰጠው መሆኑን ማረጋገጥ ችለናል ማለት ነው። ሁለተኛው በኮሌጁ የተለያዩ የግብአትና ልዩ ልዩ ሰነዶች የተደራጁ መሆኑን ማረጋገጥ ተችሏል። ቢሮ አለው፣ የመቀመጫ ወንበር 8 አለው፣ ጠረጴዛ 7 አለው፣ ሎከር፣ መጽሐፍት፣ ብላክቦርድ፣ ኮምፒውተር እና ሞጁል የመሳሰሉ ግብአቶችን እንዳሟላ የኢንስፔክሽን ቡድናችን ማረጋገጥ ችሏል ማለት ነው። ቀጥሎ ያለው በኮሌጁ የተማሪ ምዝገባን በተመለከተ መጋቢትና መስከረም ነው መመዝገብ መሰረት ያደረገ ምዝገባ የሚያከናውኑት። በዚህም መሰረት 8ኛ ክፍል ወደ 14 ተማሪ፣ 9ኛ ክፍል 1 ተማሪ፣ 10ኛ ክፍል 13 ተማሪ፣ 11ኛ ክፍል 24 ተማሪ፣ 12ኛ ክፍል 78 ተማሪ በጥቅሉ 129 ተማሪዎችን ስለመዘገበ የቅድመ ዝግጅቱን ስራ በዚህ መልክ ማረጋገጥ ተችሏል ማለት ነው። ሌላው ኮሌጁ ለሚያስተምራቸው ተማሪዎች ቲቶሪያል የሚሰጥበት ፕሮግራም መኖሩን ማረጋገጥ ተችሏል። በመደበኛ ትምህርት ቤት በዲስፕሊን ቅጣት የተሰናበቱ ተማሪዎች በኮሌጁ የተመዘገቡ አለመሆኑን የኢንስፔክሽኑ ቡድን አረጋግጧል። በቀጥሎ 129 ተማሪዎች 7 እና 8 ክፍልን በ2 ሴሚስተር እንዲሁም ከ9 እስከ 12 ክፍል በ3 ሴሚስተር ለማጠናቀቅ ተመዝግበው እየተማሩ ሲሆን የተለያየ ዓመተ ምህረቶችን ማግኘት ችሏል ማለት ነው። ሌላው የተወሰኑ ተማሪዎች ከመደበኛው ትምህርት ቤቶች ወደ ኮሌጅ የመጡ መሆኑን የሚያሳይ መሸኛ መኖሩንም ማረጋገጥ ችለናል ማለት ነው። የተወሰኑ ተማሪዎች ከመደበኛው ትምህርት ቤቶች ወደ ኮሌጅ የመጡ መሆኑን የሚያሳይ መሸኛ በትክክል አሰራሩን መሰረት ያደረገ መሆኑን ማየት ተችሏል። ተቋሙ ከ7 እስከ 12ኛ ክፍል ላይ ላሉ ደረጃዎች እውቅና የተሰጠው መሆኑንም
ሰርቲፊኬቱን ማቅረብ ችሏል ማለት ነው። ስለዚህ በጥቅሉ ከተወሰኑት ነጥቦች እነዚህን አሟልቶ ስለተገኘ የጅግዳን የርቀት ትምህርት ኮሌጅ እንዲቀጥል ተደርጓል ማለት ነው። እንዳይቀጥሉ የተደረጉት 2 ኮሌጆች ናቸው። የመጀመሪያው ኒው ብሉ የርቀት ትምህርት ኮሌጅ ነው። ሁለተኛው ደግሞ አምባሳደር የርቀት ትምህርት ኮሌጅ ነው። ኒው ብሉ ላይ እንግዲህ ከጅግዳን ወስደን ያየናቸውን መነሻዎች ስንመለከት ኒው ብሉ ላይ የተመዘገበ ተማሪ ቢኖርም ያን ያክል መስፈርቱን ያሟላና ወጥነት የሌለው በመሆኑ እንዲቆም ተደርጓል ማለት ነው። ጥቅል ከጅግዳን ጋር አያይዘን የዘረዘርናቸውን ነጥቦች ኒው ብሉም አምባሳደርም አሟልተው ባለመገኘታቸው በእኛ ከተቋሙ ጋር አብረው የሚቀጥሉበት ሁኔታ የለም በሚል ትምህርት ጽሕፈት ቤቱ የኢንስፔክሽንን መነሻ መሰረት አድርጎ ውሳኔ ያስቀምጧል ማለት ነው። ስለዚህ እነዚህ የርቀት ትምህርት ኮሌጆች ከጅግዳን ኮሌጅ ተሞክሮንና ልምድን በመውሰድ ወደ ተሻለ ስራ የሚገቡ ከሆነ እንጠብቃለን። አሁን ባለው ነባራዊ ሁኔታ ግን እንደ ርቀት ትምህርት የሚጠበቅባቸውን መስፈርት አሟልተው ባለመገኘታቸው እንዳይቀጥሉ የሚል ሕጋዊ ደብዳቤ በሚመለከተው አካል እንዲደርሳቸው አድርገናል ማለት ነው። አቶ ይዘድን በመጨረሻም ለቀጣይ ተማሪዎች እና ወላጆች ባስተላለፉት መልእክት እንደተናገሩት ተማሪዎች የመማር ፍላጎት ሲኖራቸው ከጽሕፈት ቤቱ የሚመለከተውን አካል በማግኘት የትኛው ኮሌጅ ምን አይነት እውቅና እንዳለው እያረጋገጡ መመዝገብና ወላጆችም ልጆቻቸውን በዚህ መልኩ በማስመዝገብ ሊደርስባቸው ከሚችል ወጪና እንግልት ራሳቸውን ሊያድኑ ይገባል ሲሉ መልእክታቸውን አስተላልፈዋል። ስለዚህ ለቀጣይ ተማሪዎችንም በተመለከተ እነዚህ ኮሌጆች የሚሰጡት የትምህርት ይዘት ከመደበኛ ትምህርቱ ጋር የተጣጣመና አቻ የሆነ መሆን አለበት። እንደ ጽሕፈት ቤትም ደግሞ በእኛ ደረጃ ይህን ተግባር በበላይነት የሚቆጣጠር ሂደት ስላለ ከሂደቱም ጋር ቁጭ ብሎ ሀሳብ አስተያየት እየወሰዱ ማሟላት የሚገባቸውን ነገር ከኢንስፔክሽን ጋር እያደረጉ አሟልተው ለቀጣይ መቀጠል የሚችሉበት ሁኔታ ካለ እናስቀጥላለን። የተሰጣቸውን ግብረ መልስ መሰረት አድርገው ግን በፍጥነት ማሳወቅ የማይችሉ ከሆነ ግን ለመቀጠላቸው ዋስትና የሚወስድ የጽሕፈት ቤት አካል አይኖርም ማለት ነው። ስለዚህ ለቀጣይ ተማሪዎችም ማህበረሰቡም የአካባቢያችን ጉዳይ የሚመለከተው ሁሉ ይህንን የርቀት ትምህርት ልጆቻቸውን ለማስቀጠል ወይም ለማስተማር ፍላጎት ካላቸው ከጽሕፈት ቤቱ ጋር እየተገናኙ የሚመለከተውን ባለ ጉዳይ አግኝተው የትኛው ኮሌጅ ምን አይነት እውቅና እንዳለው እያረጋገጡ ልጆቻቸው የሚማሩበትን መንገድ ማመቻቸት ይጠበቅባቸዋል ማለት ነው። ይሄ ካልሆነ ግን ማህበረሰቡም ሆነ ተማሪዎቹ ላልተፈለገ እንግልትና ወጪ እንዳይዳረጉ ጥንቃቄ ቢደረግ የተሻለ ይሆናል የሚል የትምህርት ጽሕፈት ቤቱ መልእክት ይሆናል ማለት ነው።